ታዲያ ልበ ሰፊነት እንዲህ የሚጥም ከሆነ ልበ ሰፊ ለመሆን ምንድነው የሚያስፈልገው? የተወሰኑ ነጥብ ላንሳላችሁና ትምህርት ልጨርስ። ልበ ሰፊ ለመሆን የመጀመሪያው የእግዚአብሔርን አስተዳደር ማሰብ ነው። እግዚአብሔር እንዴት ነው ዓለሙን የሚያስተዳድረው ወገኖች? በፍቅር ነው አይደለ? ለኃጢአተኞች ወይም ደግሞ ለጻድቃን ብቻ ለይቶ የሚያደርገው ነገር አለ? እግዚአብሔር ዝናቡን እንኳን ሲያዘንብ በጻድቃን ጎጆ ላይ ብቻ አይደለም ፀሐዩን የሚያወጣው፣ በአራቱም አቅጣጫ ነፋስን የሚያነፍሰው ለመልካሞቹ ለደጎቹ ብቻ አይደለም ለኃጢአተኞቹም ነው። ለማያምኑትም፣ ለሚክዱትም፣ ለሚሰርቡትም፣ ለሚወጉትም ጭምር ነው እግዚአብሔር ከመልካምነቱ ቸርነትን የሚያደርገው። ስለዚህ ይህንን አስተዳደሩን የፍቅሩን አገዛዝ ስናስብ ልባችን ሰፊ ይሆናል። ዛሬ እኛ ምጽዋት እንኳን ስንሰጥ እኮ እየለየን ነው። በዘር እኮ የሚመጸውቱ አሉ፣ በሃይማኖት የሚመጸውቱ አሉ። ግን ሆድ ሃይማኖት የለውም፣ ሆድ ቋንቋ የለውም። የሆድ ሃይማኖቱ ምንድነው ካለን የሚበላ የሚጠጣ ነው። የሆድ ዘሩ ምንድነው ካለን መብል ነው ወገኖቼ። ለዛ ነው መጽሐፍ ቅዱስ ለሰው ሁሉ ይልቁንም ለቤተ ክርስቲያን ሰዎች ደግሞ መልካሙን አድርጉ ይላል። ለሰው ሁሉ በስላሴ አምሳል በስላሴ ምሳሌ ለተፈጠረ ለሰው ሁሉ ክርስቶስ ለሞተለት ደሙን ጠብ ላደረገለት ለሰው ሁሉ መልካሙን አድርጉ ይላል። ይሄ ብቻ አይደለም፣ ልዩነት ሙላት መሆኑን መረዳት። መቼም አሁን እያንዳንዳችን ወደዚህ ቤተ ክርስቲያን የመጣ ነው በጸጋ ልዩ ልዩ ስለሆነ ነው አይደለ? እኔ አሁን ሁሉንም ጸጋ በሙላት ቢይዝ እኮ እዚህ መምጣትም አያስፈልገኝም። እናንተም በሙላት አንድን ጸጋ ብትይዙ መምጣት አያስፈልጋችሁም። ግን እኔ ጋራ ያለው እናንተ ጋራ ስለሌለ፣ እናንተ ጋራ ያለው እኔ ጋር ስለሌለ እንድንሳሳብ እንድንፈላለግ አድርጎናል ወገኖች። ይህንን ቅዱስ ጳውሎስ ሲናገር ምን ይላል መሰላችሁ? በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 17 ላይ አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ፣ ሁሉም መስማት ቢሆን ማሽተት ወዴት በተገኘ ይላል። ይሄ አካሌ በሙሉ ዓይን ቢሆን ከማፍጠጥ ውጪ መሳቅ እችላለሁ? ይሄ አካሌ በሙሉ ጥርስ ቢሆን ከመሳቅ ውጪ ማሽተት እችላለሁ? ወገኖች እግዚአብሔር በአንዱ አካል ላይ ልዩ ልዩ ብልቶችን አደረገ፣ የሰውነት ክፍሎችን አደረገ። የሚተጋገዙ የሚደጋገፉ፣ እጅ ለአፍ ያነሳል፣ ጥርስም ለሆድ ያላምጣል፣ ይተጋገዛሉ። ቁርጭምጭሚት እንቅፋት ቢመታው ዓይን እኔ ከላይ ነው ያለሁት ብሎ እኮ አይስቅም። የደማውን ቁስሉን ለማየት ዝቅ ሲል ከፍታውን ያጣል። የሚተጋገዙ ናቸው። እኛ ግን ይሄ ስላልገባን በቃ ስንጠላለፍ እንውላለን። ለአገልግሎት እንቅፋት ስንሆን እንታያለን ወገኖች። ልዩነትን አክብሮ መያዝ ይሄ ልበ ሰፊ እንድንሆን የሚያደርግ ነው። ይሄ ብቻ አይደለም፣ የኑሮ ብስለት ካላቸው ሰዎች ጋር አንዳንድ ጊዜ ማሳለፍ። ብዙ ጊዜ ከኩያችሁ ጋር አታሳልፉ ወገኖች፣ ከሚበልጧችሁ ጋር፣ ከሃይማኖት አባቶች ጋር፣ በቤተ ክርስቲያን ረጅም የአገልግሎት ዘመን ካላቸው ጋር አሳልፉ። መውደቅን ለምን በመውደቅ እንማራለን? መድማትን በመድማት መከራን በመከራ ለምን እንማራለን ወገኖች? ቀድሞ የሚያሳዩ አባቶች፣ አይናማ አባቶች እያሉ ከነሱ ጋር ማሳለፍ ልበ ሰፊ እንድንሆን ያደርገናል። ይሄ ብቻ አይደለም፣ ትዕግስትን መለማመድ። እግዚአብሔር ጸጋን የሚሰጠው በረከትን የሚሰጠው በትዕግስት ውስጥ ነው። ትዕግስት ራሱን የቻለ ጸጋ እንዳይመስላችሁ። ጸጋ አንዱ ያለው ሌላው የሌለው ነው። ትዕግስት ግን እግዚአብሔር በመከራ ውስጥ እያሳለፈ የሚሰጠው የሕይወት ማርክ ነው። ትዕግስት የመንፈስ ቅዱስ ፍሬ ነው ወገን። ሁሉም ሰው ሊኖረው የሚገባ ፍሬ ነው ትዕግስት። በለሱን የጠበቀ ፍሬውን ይበላል፣ ጌታውንም የጠበቀ ይከብራል ተብሎ ተጽፏል ወገኖች። ካልታገስን ግን የቀረበንን እናርቃለን፣ ያዝነውን እንጥላለን። ያለ መታገስ ጣጣው ብዙ ነው። ስለዚህ ትዕግስትን መለማመድ ሰፊ ልብ ያደርጋል። ይሄ ብቻ አይደለም፣ ያወቅኩት በቂ ነው አለ ማለት። በነገራችን ላይ አደገኛ መንፈስ ከሚባለው ነገር አንዱ ምንድነው ካልን ትምህርትን የሚጠላ መንፈስ። እንዲህ ቁጭ ብሎ መማርን የሚጠላ መንፈስ አደገኛ መንፈስ ነው። እግዚአብሔር ዕድሜ የሚሰጠን ዘመን የሚጨምርልን ያላወቅነውን እንድናውቅ ያወቅነውን እንድንኖረው ነው፣ ለሌላ አይደለም ወገኖች። ስለዚህ እንደተበላሸ የግድግዳ ሰዓት አንድ ቦታ ላይ እንዳንቆም በመንፈሳዊ ዕውቀት እንድናድግ እንድንሸመግል መማር ያስፈልጋል። እግዚአብሔር ይርዳል። ሁለተኛ ጢሞቴዎስ
ምዕራፍ 4 ቁጥር 13 ላይ ቅዱስ ጳውሎስ አንድ የተናገረው ነገር አለ። ስትመጣ በጢሮአዳ ከአቅርጳ ዘንድ የተውሁትን በርኖሱንና ይላል። በርኖስ ብዙ ጊዜ በብርድ ሰዓት በክረምት የሚለበስ ነው። በርኖሱንና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ ይላል። ሽማግሌው ጳውሎስ፣ በዕድሜ የገፋው ጳውሎስ መጽሐፍትን እስር ቤት ሆኖ እንኳን ልጁን ሲጠይቅ እናየዋለን። ለምን? ትምህርት ገደብ ስለሌለው። በውጭ የምንሰማው ነገር አለ። የሆነ ጊዜ ሰዎች ይማራሉ፣ ከተመረቁ በኋላ በተማሩት ስራ ይሰራሉ። ወደ መንፈሳዊ ስንመጣ ግን እየተማርን እንኖራለን፣ እየኖርን ደግሞ እንማራለን። ትምህርት ስለማያልቅ ማለት ነው። ስለዚህ ሁል ጊዜ ተማሪዎች እንድንሆን እግዚአብሔር ሁላችንን ይርዳን። በመጨረሻ ሰውን መቀበል፣ ሰውን ሁሉ በክርስቶስ ፍቅር በእግዚአብሔር ፍቅር መቀበል፣ ይሄ ልበ ሰፊ ያደርጋል ወገኖች። እግዚአብሔር በመንግስቱ እንዲቀበላችሁ ከፈለጋችሁ ሰውን ሁሉ ተቀበሉ። ሰውን በክርስቶስ አውቃለሁ ይላል ቅዱስ ጳውሎስ። መተዋወቂያው እሱ ስለሆነ፣ የምንጨባበጠው በእሱ ስለሆነ፣ ሰውን በዘሩ አትወቁት፣ በቋንቋው አትወቁት፣ በሀብቱ በዝናው አትወቁት። ሰውን ካወቃችሁት በክርስቶስ ነው። ያኔ መቀበል ትችላላችሁ። ብቻ ልበሰፊነት ትርፉ ብዙ ነው፣ ብዙ ነው። የልበሰፊነት ነፃነት እንደው በትምህርት እንኳን የሚገኝ እንዳይመስላችሁ ወገኖች። አንዳንድ ኮርሶችን በመውሰድም የሚገኝ አይደለም። ነፃነት ጥሩ አጥር በመስራት ነፃነት ፈቃድ ያለው ሽጉጥ በመያዝም የሚገኝ አይደለም። የልበሰፊነት ውጤት ነው ወይም ትርፍ ነው። ስለዚህ ዳዊት ምን አለ? ልቤን ባሰፋኸው ጊዜ በትእዛዝ መንገድ ሮጥኩ። የምንፏቀቅበትን የጽድቅ ጎዳና በደስታ ሁነን መሮጥ ከፈለግን፣ አንድ ሁለት እያለን የምንለቅመውን መንፈሳዊ ፍሬ በደስታ ሁነን ማፈስ ከፈለግን ልበሰፊዎች መሆን ያስፈልጋል። እግዚአብሔር ልባችንን ያስፋልን። በትንሹ ጊዜያችን የመከረን ያስተማረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን።